ኢታር ላይ ሄደን ቀጥታ ለማሸነፍ ነው የምንጫወተው ምን ማድረግ እንዳለብንም ጠንቅቀን እናውቃለን ሲል ሚኬል አርቴታ የተለያዩ ጉዳቶችን ጨምሮ እሁድ ከማንቸስተር ሲቲ ጋር ለሚደረግ የፕሪሚየር ሊግ ጨዋታ ፕሬስ ኮንፈረንስ አድርጎ ጨርሷል። እኔ ባጭሩ አደርሳችኋለሁ። ከዛ በተጨማሪ በርካይስ አዲስ የካፒቴንነት ሚና ሚኬል አርቴታ ተጠይቆ ይህን ብሎናል። ለክለቡ እስካሁን ካደረገው ነገር አንጻር የተጫዋች አምበል መሆን ይገባዋል ሲል ተናግሯል። ወደ ጉዳት ዜናዎች ስመጣ እንግዲህ ቲምበርና ካላፊዮሪን በተመለከተ ሚኬል አርቴታ ለእሁዱ ጨዋታ እንዲደርሱ ግፊት እያደረግን ነው ሲል እንግዲህ ተናግሯል። ለሁለቱም ተጫዋቾች እሁድ የመድረሳቸው ነገር አሁንም አጠራጣሪ ነው። የሚፈጠረው ነገር እናያለን ነው እንግዲህ የተለመደው አይነት መልስ ነው የሰጠው። በሌላ የጉዳት ዜና እንግዲህ ኦዴጋርድና ሳካን በተመለከተ ቡካዮ ሳካ ሙሉ ለሙሉ ከጨዋታው ውጪ እንደሆነ እንግዲህ ሚኬል አርቴታ ተናግሯል። ቡካዮ ሳካ ስትራግል እያደረገ ነው አሁንም፣ ነገር ግን አንዳንድ እንቅስቃሴዎችን ማድረግ ጀምሯል ሲል ተናግሯል። ማርቲን ኦዴጋርድን ደግሞ ልክ እንደ ካላፊዮሪና ጁሪየን ቲምበር እሱም ላይ ለጨዋታው ብቁ እንዲሆን ተጽዕኖ እያደረግን ነው ሲል እንግዲህ ተናግሯል። ሌላ መልካም የሚባለው እንግዲህ የጉዳት ዜና ቡካዮ ሳካን ስናጣ ኖኒ ማዱዌኬ እሁድ ለሚደረገው ጨዋታ ሚኬል አርቴታ ትልቅ የመድረስ እድል አለው ሲል እንግዲህ ተናግሯል። ትልቅ የመድረስ እድል አለው ማለት በሚኬል አርቴታ ቋንቋ ተጫዋቹ ይደርሳል ማለት ነው። ሚኬል አርቴታ እንግዲህ ባለፈው ራያን ቸርኪ ኳሱን ሲያንጠባጠብበት በነበረበት ሞመንት ላይ ጥያቄ ተጠይቆ ነበር። ሚኬል አርቴታም ተጫዋቹ የፈለገውን ነገር ማድረግ ይችላል፣ እሱን መብት መጋፋት አንችልም፣ ራሱን ማሳየት ፈልጎ ሊሆን ይችላል፣ ነገር ግን የተጫዋቹን የግል መብት መጋፋት አንችልም ሲል እንግዲህ ተናግሯል። በስተመጨረሻም እንግዲህ ሚኬል አርቴታ ይህንን መልእክት አስተላልፏል። እሁድ ወደ ሜዳ የምንገባው እሁድ ብቻ አይደለም፣ ከእሁድም በኋላ ወደ ሜዳ የምንገባው ሁሉንም ጨዋታዎች ለማሸነፍ ነው። ለአንዲት ሰከንድም ቢሆን እንኳን ለአቻ ለመውጣት ልንጫወት አንችልም በማለት እንግዲህ ተናግሯል። ሄሎ ቱምቤረኛ ወካይ ስልክን ከብራካን የተቀበልኩት አላወቀኝ ማለት አይደለም። ስማ እዚህ ጋር ድሮ ሁለተኛ ክፍል እያለን በሬዲዮ መልስ ላይ የምትሮጠው ልጅ አወቀኝ አይደለም። ያኔ የምታስለቅቀኝ አሁን እንድናወራ ፈልጋለሁ። እንደምናናቅ እንዴት በዝንቁን ነው እኛን ወደ ኢትሃድ አቅንተን አቻ መውጣት ይጫወታሉ ብላችሁ የምታወሩት? እኛ ለአንድም ሰከንድ ይሁን አቻ ስለመውጣት አስበን አናቅም። ኢትሃድ ላይደን አሸንፎ ስለመምጣት እንጂ ሲል ተናገረ አሰልጣኝ አርቴታ። ጀምአው ኮንፊደንስህን በጣም ወድጄልሃለሁ አርቴታ፣ በጣም ማለት ነው ጀምአው። ከዛ በፊት ግን የፊታችን እሁድ እጅግ ተጠባቂውን ጨዋታ የት ለማየት አስባችኋል? እንደተለመደው ትንሿ ሃይበሪያችን ኤምሬትሳችን በሆነችው ቫምዳስ ኢንተርቴይንመንት ላይ ማለት ነው ልዩ ኢቨንት አዘጋጅቻለሁ። አርሰናል ደጋፊ ከቀኑ 10 ሰዓት ጀምረ ሰብሰብ ብለን ሞቅ ደመቅ አድርገን ይህንን የፍጻሜ ጨዋታን መመልከት ይኖርብናል። ከዚህ ጨዋታ ላይ ወደድንም ጠላንም አንድ ነገር ይዘን እንወጣለን፣ ለዋንጫ የሚያሳካለን የሚችል ነገር ማለት ነው። ጀማው በጊዜ ከ10 ሰዓት ጀምሮ ቫምዳስ ላይ እንገናኝ። ወደ መረጃው ሳቀናላችሁ። ኦዲጋርድ፣ ቲምበርና ካላፊዮሪ እንዴት ነው ለእሁዱ ጨዋታ ይደርሳሉ ተብሎ ተጠየቀ። እስቲ እየሞከርን እንገኛለን። የሆናቸው የመድረስ አዝማሚያ ሊኖራቸው ስለሚችል ነገን መመልከት ይኖርብናል። ማዱኬንም እንደዚሁ ነገን ከልምምድ በኋላ ነው ውሳኔ የምናስተላልፈው ሲል ተናግሯል። ቡካዮ ሳካ ግን ጀምአው ከሲቲ ጨዋታ ሙሉ ለሙሉ ውጪ እንደሆነ ነው እንግዲህ እየተነገረ የሚገኘው። ሌላው ለአርቴታ የቀረበለት ጥያቄ ስለ ዋንጫ ፉክክሩ ነው። ጋርዲዮላ እንደሰጠው ታውቃላችሁ። የእሁዱን ጨዋታ ከተሸነፈን ከዋንጫ ፉክክሩ ውጪ ነን ብሎ ነበር። አርቴታ እንዴት ምን ትላለህ ስለዚህ ጨዋታ ተብሎ ተጠይቆ ነበር። ነው እንደዛ ማለት በጣም ከባድ ነው። 6 ጨዋታዎች ይቀሩናል። እያንዳንዱ ጨዋታዎች በዋንጫ ሂደት ላይ ትልቅ ሚና አላቸው። አንድ ጨዋታ ብቻ የዋንጫ ሂደቱን ይወስናል ማለት በጣም ከባድ ነው ሲል በሳሉ አሰልጣኝ አርቴታ ተናግሯል። ማንኛውም ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ አድርጋችሁ ለጀማ ማዳረሳችሁን እንዳትረሱ። እሁድ ቫምዳስ አይቀርም። ጀምአው ምን ቀውጣው ይሆናል። ኮፒ ሊንክ ሼር አድርጉት። ይቅናን። አርቴታ አስፈራራን። አሁን ደግሞ አርቴታ አጀገነን። ባይሆን ከመግለጫው ስለ ቼልሲ አሳቃይ ጉዳይ ስለማንጠባጠቡ ሲጠየቅ ጭራሽ ተቆጣ። ያ መብቱ ነው። በቃ እሱ የፈለገው ነገር መግለጽ የሚችልበት መንገድ ነበረ፣ መብቱ ነው፣ ተጠቀመበት። ቼልሲ ልታከብሩት ይገባል። እኔ እኮ ጉዳዩን እኮ ዓለም አቀፍ ፍርድ ቤት ይዤው እየቁቁ ነው። አርቴታ ከጀርባ ወጋኝ፣ ከጀርባ ተወጋኝ። በቃ ቼልሲን አክብሩት አለ። ጭራሽ እንኳን ሊነቅፈው ግን ቦስ ይመች እና ደግሞ ምን ብሎልሃል? ስለ አቻ ስለመውጣት ለሰከንድ አስበን አናውቅም ስለማሸነፍ እንጂ ብሎ ደግሞ እኔ ኮራ አደረገኝ። ብራዘር እኔ ከፈራው እላለሁ፣ አላፍርበትም። ግን አሁን በአርቴታ ንግግር ኮራ ሆንኩና ሳካ ደግሞ ከእሁዱ ጨዋታ በኋላ የለም ተባለ። እኔ ይሄ ልጅ ቆይ
ሲጎዳ ያየ ሰው አለ እንዴ? ምንድን ነው ቀረ? የውሃ ሸታው ነው እኮ ገለውት ነው። ገለውት ከሆነ ንገሩ። እኔ አሁን ሳካ ከየለም ኦዴጋርድ የለም ከተባለ በቃ እኔ ጃብቻ የሆነ ነገር ብታውቁ ቦስ የደፈርከው እኔም ደፍሬ ያለው በዚህ ጉዳይ በደንብ ኮፒንግ አድርግ። ይሄ አወይ ሰሞኑን ምነካ አቡዬ ቋጠሮ ትተሃል እንደዚህም ተባለ እንዴ ተባለ እንዴ ወያላ በስተ መጨረሻ እጄ ላይ ጣለ መዳፌ ላይ ጣለ ወያላው። እኔማ ወያላው ያሳዝናል ማን አለው ምናምን ብዬ ነበር። አንተ ግን ስነ ምግባር የለህም። አንተ መጥፎ ሰው ነህ። አንተ ከሊል ስጋኒ ላይ ትቋጥራለህ ወያላ። ማን ተጎዳሁ? እኔ ተቆጣሁ። ይኸውቹ መዳፌ ላይ ነህ። እጁ ዋጋህን ነው የምሰጥህ። ያው ነገ ይሄን የመሰለ የዓመቱ ምርጥ ጌም እንዳለ ይታወቃል። አሁን ለዚህ የመጣሁት ምንድነው ልብ ያለው አርሰናል ደጋፊ ወንድ የሆነ እስቲ እንደባለፈው እንደ ካራቦ ካፕ ጊዜ እናሸንፋለን እያልሽ ጨፍሪ፣ ቪዲዮ ስሪ እስቲ በክለብሽ የምትተማመኝ ከሆነ እስቲ ልብ ያለው አልኩ አረጋጋናቸዋል። ልብ ያለው እንደባለፈው በጣም እኮ የፕሪሚየር ሊግ እያለ ይጨፍር ይብላ። እስቲ ይሂድና እንደባለፈው ያውሩ። ለምን አያወሩ? ለምን አይበጠብጡም? እንደባለፈው በየቪዲዮ በየእንትኑ ባንዲራ እየያዙ እስቲኛ እናሸንፋለን እያሉ ለምን አይለፈልፉም? ተረጋጉ። አሁን አዩት እንደማይሆን ልክ አስገባናቸው። ልብ አለሽ እስቲ ኤቲአር ላይ ነገ ሂጅ አሸንፋለሁ ብለሽ ቪዲዮ ስሪ። አንድሽ አትችሉም። እንዲህ እንኳን ማሸነፍ ይቅርና አቻ ትልቅ ውጤት ነው። ጭራሽ ምን አለ? አቻ ልንወጣ ነው ወይ ኤቲአር የምንሄደው? እንዴት ብታስቡን ነው አለ አርቴታ። አቻ ባገኘህና በተሳካልህ ነው እንጂ ልብ ያለው አርሰናል ደጋፊ አልኩ። ከባለፈው ተምሯላ። ነገ ደግሞ ታያላችሁ እንዴት ፕሪሚየር ሊግ ቻምፒዮን ለዋንጫ የሚጮት ቲም እንዴት አይነት ጨዋታ እንደሚጮት ታያላችሁ። ነገ ቲሜን ታዩታላችሁ። የኔን ቲሜ 90 ደቂቃ ሲዘጋ ያን ፈሪ ታዩታላችሁ። ዘግቶም ግን አሳያችኋለሁ እንዴት እንደምናሸንፍ። ዞሮ ሆነም ቀረ እንደባለፈው ደፍረሽ ቪዲዮ እንደማትሰሪ ሁልሽም እናውቃለን። ምድረው እያለ ሆነም ቀረ ግን ነገ አሳያለሁ እንዴት ፕሪሚየር ሊግ እንደሚበላ። ከዛ ስትወጣ ምን ትላለህ? አርቴታ አውት ትላለህ። ጨረስኩ። አርቴታ አውት ማለትሽን ትጀምረልሽ እንደለመድሽው። ኳድራፕል ስትይ የነበርሽ 2 ዋንጫ ደርሰሻል። ነገ ካንዱ እኔም አፈናቅልሻለሁ ማለት ነው። የማንቸስተር ሲቲ እና የአርሰናል ጨዋታ እንግዲህ እሁድ ላይ ኤቲሃድ ላይ እንደሚደረግ ይታወቃል። እሱን ተከትሎ ግን የጉዳቶች እንግዲህ ዜኖች በጣም ሲጠብቁ ነበር። በኒኮ ራይሊ፣ በቡካዮ ሳካ፣ በብዙ የተለያዩ ሩበን ዲያዝ እነዚህ ሁሉንም እንግዲህ ነካ ማድረግላችሁ ይሆናል። ስንጀምር እንግዲህ ከኒኮ ራይሊ ዘ ጃየንት ኪለር ብሎ ሰይመውታል። ፊት ለፊት ላይ እንደምታዩት ይሄ ባይዚ ምንም እንደማይገልጸው ታውቃላችሁ። ከዚህ ሁላ ጨዋታዎች ራሱ ሌላ 6 ጨዋታ ልጠራል ይችላሉ። ትላልቅ ጨዋታዎችን ዲሳይድ ያደረገልች ማለት ከሌፍት ባክ ከሌፍት ሴንተር ሚድ ሲፈልግ ከፈለገበት የተነሳ ማለት ዋት ፔፕ ጋርዲዮላ ኢዝ ኬፓብል እኮ አንዳንዴ ኢትስ ዴንጀረስ ኢትስ ሪሊ ዴንጀረስ። ሁሌም ቢሆን እሱን ለመናገር ከፍ አትበሉ ምለው በዚህ ኤኒዌይስ ግን ኒኮ ራይሊ እንደነገርኳችሁ ኢዝ ፋይን ብሎ ገልጾታል ፔፕ ጋርዲዮላ ፕሬስ ኮንፈረንሱ ላይ ማለት ደህና ነው ማለት ነው። ደህና ነው ግን ደግሞ መሳት የለም ፔፕ ጋርዲዮላ ጠንቅቄ ስለማቆም ነግራችሁ ደህና ነው ማለት ግን ጨዋታው ላይ ይገባል ማለት አይደል። እሱ ፔፕ ጋርዲዮላ ደህና ነው ያለበት ምክንያት ኢዝ ሬዲ ቱ ፕሌይ ይል ነበር ሌላ ጊዜ። አሁን ግን ያለው ኢዝ ፋይን ጨዋታው ላይ ኢንቮልቭ ይደረጋል። ከዛስ ግን ስንቀጥል ደግሞ ያው ሌሎች ውስጥ ጠብቋቸው የነበረው ሩበን ዲያዝ ለአርሰናል ጨዋታ እንደማይደርስና ይህን ወር አትሊስት እንዳትጠብቁት ኤፕሪል አሁን እንደምታውቁት ማለቂያ አካባቢ የተጠጋን ነው። ነገር ግን ይህን ወር እንዳትጠብቁ ሲሉ ተናግሯል። የሩበን ዲያዝ ነገር ትንሽ ከሯል። ያ ሲዝኑ ኦልሞስት ማለቂያ ጨዋታዎቹ ላይ የሚኖር ይሆናል ማለት ነው።